ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በስፖርቱ ግብረ ሰዶማዊነት እንዴትና ለምን ይፈጸማል በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም፣ እንዴት አለ? አመሰግናለሁ። ሁሉ ሰላም፣ ሁሉ መልካም። መልካም እንግዲህ በሰሞኑ አንድ መነጋገሪያ ርዕሰ ጉዳይ አለ። ይህ ከግብረ ሰዶማዊነት ጋር በተያያዘ በተለይ ደግሞ በሴቶች እግር ኳስ ላይ የሚነሱ ሀሳቦች አሉ። እነዚህ ሀሳቦች እንግዲህ ብዙ እየተባለባቸው ነው የሚገኙት። ግን እኛ ዛሬ ዋነኛ መወያያ ወይም ደግሞ ርዕሰ ጉዳያችን የምናደርገው ይህ ጉዳይ እንዴትና ለምን ይፈጸማል የሚሉትን ጉዳዮች በደንብ የምንዳሰስ ነው የሚሆነው። እንግዲህ ሌሎቹን ጉዳዮች ለህግ ባለሙያዎችን ተዋቸውና ተፈጽሟል አልተፈጸመም የሚለውን ጉዳይ እሱ የሚመለከታቸው አካላቶች የሚይዙት ይሆናል። እኛ ግን በዋናነት በዙሪያው ባሉት ነገሮች ሁሉ እንዴትና ለምን ይፈጸማል የሚሉትን ጉዳዮች ዛሬ የምናይ ነው የሚሆነው። ማለት እንግዲህ ሰሞኑን ከግብረ ሰዶማዊነት ጋር በተያያዘ በስፖርቱ ዙሪያ በስፋት እየተነገረ ያለ ጉዳይ አለ። በተለይም ከሴት እግር ኳስ ተጫዋቾች ጋር በተያያዘ እየተነገረ ያለው ጉዳይ የበርካታ ኢትዮጵያውያንን ስሜት የነካ ጉዳይ ሆኗልና ብዙዎች እንግዲህ ጉዳዩን ከሃይማኖት፣ ከባህል፣ ከስፖርትና ከተለያዩ ማህበራዊ ጉዳዮች ጋር በመያያዝ በዚህ ጉዳይ ላይ በጣም ስሜታዊ ሆነው ሀሳብ አስተያየታቸውን ሲሰጡ እየሰማን ነውና ከልክ የወጣ ስሜታዊነት እየተመለከትኩ ነውና ከዚህም የተነሳ አንዳንድ ጉዳዮች ጅምላ ጭፍጨፋ አይነት ነገርም እየተደረገ ነው። እንግዲህ ይሄ ጉዳይ ተፈጽሟል አልተፈጸመም፣ ማን ነው የፈጸመው የሚለው እስካሁን ድረስ በሕግም በሌላ መልኩ የተረጋገጠ ምንም አይነት ነገር የለም። ሰዎች እንግዲህ ግምታቸውን ነው እያስቀመጡ ያለው። በተጨባጭ የሚመለከተው አካላት ይህን ጉዳይ ይፋ ያደረጉበት ምንም አይነት ሁኔታ የለም። ከባህልም ከእምነትም ከስፖርትም አንጻር ይህን ጉዳይ በቀጥታ የሚመለከታቸው የተለያዩ አካላቶች አሉና እነዚህ አካላቶች ይህንን አሁን እየተራመደ ያለውን ሀሳብ በመቃወምም በመደገፍም ምንም ያሉት ነገር የለም። ስለዚህ ይህ ባልሆነበት ሁኔታ ጉዳዩ ትክክል ነው አይደለም ብሎ ማለት ተገቢ ነው ብዬ አላስብም። አሁን ላይ እሱን ጉዳይ ለሕግና ጉዳዩ በቀጥታ ለሚመለከታቸው አካላቶች እንተውና እነሱ ወደፊት ምላሽ የሚሰጡበት ይሆናል። ከዛ በኋላ የተለያዩ ነገሮችን የተለያዩ ሀሳቦችን መስጠት ይቻላል። ነገር ግን እንደ አጠቃላይ ግን ይሄ ግብረ ሰዶማዊነት ከኢትዮጵያ ባህል እምነት አንጻር ከስፖርቱም አንጻር ስታየው እውነት ተፈጽሞ ከሆነ በጣም አሳፋሪ አስነዋሪ ድርጊት መሆኑ ምንም ጥያቄ ምልክት ውስጥ የሚገባ ጉዳይ አይደለም። ነገር ግን አንዳንድ ጊዜ ደግሞ ባህል ስላለን ሕግ ስላለ እምነት ስላለ ብቻ ደግሞ ይሄ ጉዳይ አይፈጸምም ብሎ መወሰንም አይቻልም። ስለዚህ እነዚህ ነገሮች እንዳይፈጸሙ እንዳይከሰቱ እያንዳንዱ ህብረተሰብ ምን አድርጓል? ተቋማቶቻችን ይህንን ነገር ሀገራችን ላይ እንዳይከሰት ምን አድርገዋል? እንደ ሀገር ምን እያደረገች ነው በዚህ ረገድ የሚለውን በደንብ መፈተሽ ያስፈልጋል። አሁን ሰሞኑን እንደምናየው አንዳንዶች እንደሚያደርጉት ይህ የጀብደኝነት አይነት ስሜት የትም አያደርስም። አሁን ላይ ብዙ ሰው ጠያቂ ብቻ ነው እየሆነ እያየ ያሉት። ራሱስ ተጠያቂ አይደለም? ይሄ ችግር እውነት ተከስቶ ከሆነ እንደ ሀገር ሁላችንም ተጠያቂዎች ነን። እንደ ማህበረሰቡ ተጠያቂ ነው። እንደ ሀገር በዚህ ጉዳይ ላይ ተጠያቂ ነች ብዬ ነው። ማንም ከተጠያቂነት አያመልጥም። ምክንያቱም እያንዳንዳችን ኃላፊነታችንን ባለመወጣት የሚከሰት ችግር ነው። ይሄ ችግር አንዳንድ የስራ ባህሪዎች ከስራ ባህሪያቸው በመነሳት ለዚህ አደጋ የመጋለጥ እድል አላቸው። ከነዚህ መካከል አንዱ ስፖርት ነው። ስፖርት ውስጥ ይሄ ጉዳይ እንዴት ሊከሰት ይችላል? ለምን ሊከሰት ይችላል? ቢለውን እንግዲህ ዛሬ በስፋት እንመለከታለን።
በደንብ የምንመለከተው ጉዳይ ነው የሚሆነው። እንግዲህ ነገሩ በእጅጉ ጸያፍ ነው የሚሆን ከሆነ በጣም ጸያፍ ነው። ምናልባት ከኢትዮጵያ ባህል፣ ወግ፣ እምነት አንጻር ሰው ብዙ ያስቆጣው ነገር ይሄኛው ይመስላል። ካለን እምነትና ባህል አንጻር ይሄኛው ተከሰተ ሲባል በእጅጉም ያስደነግጣል፣ በእጅጉም የሚያሳፈር ተግባር ነው። ግን ቀደም ያነሳቸው ሀሳቦች ገዢ ሀሳቦች ናቸው። እኛስ ምን አድርገናል የሚለው በደንብ መጠየቅ ያለበት ጉዳይ ነው። ይሄ ተፈጸመም አልተፈጸመም ግን ከቅድመ መከላከል አንጻር ግን ምን አይነት ስራዎች ተሰርተዋል? የሚመለከተው አካላት ሚዲያው እንደ ሚዲያ፣ ስፖርቱ የስፖርቱ አመራሮች በስፖርቱ ይህንን ከግንዛቤ ከማስጨበጥ አንጻር ምን አይነት ስራ ሰርተዋል የሚለው ብዙ የሚነሳ ጥያቄ ነው። ቀድሞ ወይም ደግሞ ራሳችን መፈተሽ ያለብን ጉዳይ ነው። ግን ዋነኛው ጉዳይ ግን የሚሆነው እንዴት ይፈጸማል የሚለው ነገር ነው። ቅድም ስፖርት ለእነዚህ አይነት ነገሮች ቅርብ ነው። አሁን እየተነሳ ያለው የሴቶች እግር ኳስ ነው። ግን በሌሎች ዘርፎችም ላለመፈጸማቸው እንግዲህ እንደዚህ አይነት ነገሮች ሲወጡ ወይ ልንሰማ ወይ ልናይ እንችላለን። ግን በሌሎች አካባቢዎችም እንደዚህ አይነት ነገሮች ሊፈጠሩ ይችሉ ይሆናል ብለህ ልትገምት ትችላለህ። ግን አሁን ባለው የስፖርቱ ዘርፍ ውስጥ ግን እንደነዚህ አይነት ነገሮች ሊፈጸሙ የሚችሉባቸው እድሎች አሉ የሚሉት ነገሮች በደንብ የሚያመዝኑ ጉዳዮች ናቸው። ግን ወደ በኋላ ላይ ምናልባት በጉዳዩ ላይ የሚመለከታቸው አካላቶች ዝምታስ ምንድን ነው የሚለውንም ወደ ኋላ ላይ የምናነሳ ነው የሚሆነው። ግን ቀዳሚ የምናደርገው ጉዳይ እንዴት ሊፈጸም ይችላል የሚለውን ጉዳይ በደንብ መመልከት ይኖርብናል። እንግዲህ የሴቶች እግር ኳስ በእግር ኳሱ ላይ አጠቃላይ የወንዶች እግር ኳስም የሴቶች እግር ኳስም አለ። ግን እግር ኳስ አጠቃላይ ወይም ደግሞ ስፖርት ለእንደነዚህ አይነት ነገሮች ሊያጋለጥ የሚችልባቸው እድሎች አሉ። አይፈጸሙም እንዳትል የሚያደርጉ ነገሮች አሉና ከዚህ አንጻር እንዴት ይፈጸማል የሚለውን ነገር በቅድሚያ እንመልከት። አሁን በዋናነት ስፖርት ቤተሰቡ ማንም እንዲረዳልን የምፈልገው ነገር አሁንም ይሄ ጉዳይ ተፈጽሟል አልተፈጸመም የሚለው ነገር አሁንም ለሕጉና ጉዳዩ በቀጥታ ለሚመለከታቸው አካላቶች ነው። እኛ ከሌ ፈጽሟል ከሌ አልፈጸመም ምናምን ብለን የምንዳኝበት መድረክ አይደለም። ይሄ መድረክ በዋናነት ዛሬ ላይ ለማሳየት የምፈልገው ነገር ይሄ ጉዳይ እያንዳንዱን ኢትዮጵያዊ የሚመለከት ጉዳይ ነው። ስፖርተኞች ላይ ብቻ ስለሆነ አይደለም። አሁን ሰሞኑን እየሰማው ነው፣ ትላንትናም እያዳመጥኩ ነበረ። እንደዚሁ ማህበራዊ ሚዲያ ላይ አንድ የእምነት በሀገራችን የሚገኝ ተቋም የግብረ ሰዶማዊ ስብሰባ ኢትዮጵያ ውስጥ ለማድረግ እንቅስቃሴ እንደጀመረ ይህን በተመለከተ በርካታ ጉዳዩ በቀጥታ የሚመለከታቸው ግለሰቦች በተለይ እየተቃወሙት እንደሆነ እየሰማን ነው። ስለዚህ ይሄ ጉዳይ አሁን ስፖርቱ ጋር ስለሆነ ብቻ የስፖርቱ በጣም ጎልቶ ሊነገር ቻለ እንጂ በእያንዳንዱ ቤት ጓዳ እየመጣ ያለ ችግር ከመሆኑ አንጻር እያንዳንዱ ህብረተሰብ ጉዳዩ ሊነካው እንደሚገባ የስፖርት ጉዳይ ብቻ አድርጎ አለማየት እንደሚያስፈልግ እኛ ግን የስፖርት ሰዎች ነንና ከስፖርት አንጻር ያለውን ጉዳይ የሚመለከተንን እኛ ከስፖርት አንጻር ይሄ ጉዳይ እንዳይከሰት ምን ማድረግ አለብን፣ እንዴት ሊከሰት ይችላል እግር ኳስ ውስጥ የሚለውን ነገር እንመለከታለን። ይህን እንግዲህ ከአስተዳደር፣ ከኢኮኖሚ፣ ከማህበራዊ ግንኙነት ምናምን አንጻር እየበታተንን እናያለን። በደንብ እናያለን። እንዴት ሊፈጠር ይችላል የሚለው እንዳልከው በብዙ ሁኔታዎች በተለያዩ ዘርፎች ሊፈጠሩ የሚችሉባቸው እድሎች አሉ። ግን እኛ በስፖርቱ ዘርፍ እንዴት ሊፈጠር ይችላል የሚለውን ነገር በደንብ እንመለከታለን። በተለይም ደግሞ ከውድድር ፎርማት አንጻር ከክትትልና ቁጥጥር ወይም ደግሞ ከግንዛቤ ማስጨበጥ ስራዎች ጋር እያልን ብዙ ነገሮችን ማንሳት እንችላለን እና ከዚህ አንጻር ያሉትን ነገሮች በደንብ እንመለከት። እሺ፣ በዋናነት አሁን የስፖርቱን የስራ ባህሪ እንመልከት። እግር ኳስ በባህሪው እንግዲህ በጣም ግንኙነት ይፈልጋል፣ ቆይታ ይፈልጋል፣ አብሮ መቆየትን ይፈልጋል። ከዚህ አንጻር ስፖርተኞች በተለያየ ጊዜ በቅድመ ዝግጅት ወቅት አንድ ላይ እንዲሰባሰቡ ይደረጋል። ከዛ በውድድር ከተጀመረም በኋላ አብሮ የመቆየት እድላቸው በጣም ሰፊ ነው። አብሮ መቆየት ብቻ ሳይሆን በጣም እንዲዋሃዱም ይፈልጋል፣ አንድ እንዲሆኑ ይፈልጋል። 20-30 ተጫዋችን ወደ አንድ አስተሳሰብ ወደ አንድ ነገር የማምጣት ሂደት አለ። ስለዚህ በዚህ ሂደት ውስጥ ስፖርተኞች የተለያዩ ግንኙነቶችን ይፈጥራሉ። ሴት ስፖርተኞች ብቻ ሳይሆን ወንዶቹ ጋር ቢሆን
እና ተጫዋቾች በስፖርት ካምፕስ በሚቆዩበት ጊዜ ለዘመናት የነበረው በአንድ ክፍል ውስጥ ብቻ ሳይሆን በአንድ አልጋ ላይ 2 ሰዎች አብረው እንዲተኙ የማድረግ ባህል አለ ኢትዮጵያ ውስጥ። ምናልባት አሁን እድሜ ለኮቪድ ከተወሰነ ከኮቪድ በኋላ እያንዳንዱ ስፖርተኛ አንድ ክፍል ብቻ እንዲይዝ የሚል ነገር መጣ እንጂ ከዛ በፊት በነበሩ ሂደቶች ላይ ወይ በአንድ አልጋ ላይ 2 ሰው ነው የሚተኛው ወይም ደግሞ በአንድ ክፍል ውስጥ 2 ስፖርተኛ ነው እንዲያርፍ የሚደረገው። ስለዚህ ከዚህ አንጻር በአንድ ወቅት የሚገርም ነገር ጉዳዩ አሁን ነው አይደል በዋናነት እየተባዛ ያለው። ነገር ግን ከዛሬ 15 ዓመት በፊት ነፍሱን ይማረው ኢንስትራክተር አንተነህ እሸቴ የኢትዮጵያ እግር ኳስ ፌዴሬሽን አማካሪ በነበረበት ወቅት ላይ የኢትዮጵያ ብሔራዊ ሴቶች ብሔራዊ ቡድን ካምፕ እንዲገባ እና ከ1 ወር እስከ 2 ወር ያለ የዝግጅት ጊዜ እንደሚያስፈልገው አሰልጣኙ ተናግረው ለፌዴሬሽኑ ጥያቄ ያቀረቡና በዛን ወቅት ላይ እሱ በፍጹም ብሎ ተቃወመ። ሲቃወም ምንድነው ያለው? ሴት ስፖርተኞችን ከ15 ቀንና ከ20 ቀን በላይ በአንድ ካምፕ ውስጥ ማስቀመጥ ለሌላ ላልተፈለገ አደጋ ሊያጋልጥ ይችላል። ስለዚህ አንድ ላይ መቀመጥ የለባቸውም ይህን ያህል ጊዜ የሚል ሀሳብ አቀረበ። በዚህ ጊዜ ጉዳዩ በመልካም አልታየም። የሴቶችን መብት መንካት ነው፣ እኩልነትን የሚጻረር ነው ምናምን የሚል ነገር ተባለና ጉዳዩ ችላ እንዲባል ተደረገ እንጂ ያን ጊዜ ጀምሮ ይሄ ነገር እንዳይፈጠር አንዳንድ ባለሙያዎች ስጋት ነበራቸው። ይሄንን ከሴቶች ብቻ ሳይሆን ከወንዶች እግር ኳስ ተጫዋቾች አንጻር ደግሞ ላስቀምጥል። ስፖርተኞች በአንድ ወቅት ካምፕ ውስጥ በተለይ በዝግጅት ወቅት ላይ 1 ወር 2 ወር ከካምፕ እንዳይወጡ የሚደረግበት ሁኔታ ነው ያለው። በቃ ሙሉ ለሙሉ ትኩረትን ስራ ላይ ማድረግ አለብህ። መዝናናት የሚባል ነገር የለም። ከማንም ጋር እንድትገናኝ አይፈለግም። ስለዚህ አንድ ካምፕ ውስጥ ይቀመጣል። ስፖርተኞች ደግሞ በባህሪያቸው በስራው ባህሪ ጥሩ ምግብ ይመገባሉ፣ ስፖርት ይሰራሉ፣ በቂ ረፍት ያደርጋሉ፣ በጣም ዝነኛ ናቸው፣ ታዋቂ ናቸው። ስለዚህ ሁሉ ነገር አላቸው። ስለዚህ እዛ ካምፕ ውስጥ ሲደረጉ በሚሆኑበት ጊዜ አንድ አሰልጣኝ ምን አደረገ? ተጫዋቾቹን አዘጋጀ። በአካል ብቃቱ በሁሉም ማዘጋጀና አንድ የሚፈልገው የአማካይ ተከላካይ ስፍራ ተጫዋች አለ። ያ ተጫዋች በአካል ብቃቱ ጥሩ ነው፣ ፍጥነቱ፣ ጉልበቱ፣ ሁሉ ነገሩ ጥሩ ነው። ነገር ግን አንድ ነገር ጎደለው። ያ ነገር ምንድን ነው ብሎ ማጥናት ጀመረ። የሚተኛበትን ሰዓት ይከታተላል፣ የሚበላውን ምግብ ይከታተላል። ሁሉን ነገር አየሁ። ልጁ በጣም በዲስፕሊን በሚባል ደረጃ ነው ያለው። ምንም አይነት ጥፋት የለበትም። በኋላ አጠናና መጨረሻ ላይ ምን አለ? ልጁን ካየው በኋላ በቃ የዚህ ልጅ ችግር የፍሌክሲቢሊቲ ችግር አለበት። ልጁ ጉልበቱ፣ ፍጥነቱ ምናምን ሆኖ ግን አክቲቭ አይደለም፣ በአይምሮ አክቲቭ አይደለም። እንደገና ደግሞ ይሄ ፍሌክሲቢሊቲ መተጣጠፍ ላይ አንድ ተጫዋች እንዲህ ከዞረበት እሱን ለመያዝ በጣም ይዘገያል። እንዴ እንትሬ ነው የሚዞረው ይላል በወቅቱ አሰልጣኙና ከዛ በኋላ ምን አደረገ? ያው መተፋፈር አለ። አንዱ ችግር እሱ ነው። ከዛ በኋላ አንዱ ሌሎች ተጫዋቾችን ትንሽ የሚቀርቡትን ተጫዋቾች ጠራና አሰልጣኙ ይሄ ልጅ ሴት ጓደኛ ካለችው አለችው፣ ከሌለችውም እንግዲህ እንደሚሆን ያድርግ ብሎ 3 ቀን ፍቃድ ሰጥቼዋለሁ አለ። አሁን እንዲህ ብሎ አለውና ልጁ 3 ቀን ፍቃድ ተሰጠውና ልጁ ሲነገረው ምን አለ? በጣም ሳቀ፣ እንባ እስኪወጣው ድረስ። እንዴት አወቀብኝ፣ እንዴት ተረዳኝ ብሎ እና ለጓደኞቹ ሲነገር ልጁ በነገራችን ላይ እኔ ሰፈሬ ልጅ ነው እና 3 ወሬ ነው ካረኩኝ ወሲብ ከፈጸምኩኝ ምናምን አለ እና ሄዶ ተለቀቀለት። ደርሶ ሲመለስ ልጁ ልነግር አልችልም፣
ያ ነገር የተባለው የተገመተው ነገር በተግባር ተረጋገጠና ታየ እና አሰልጣኙን በወቅቱ ጠይቄው ነበር። ለእንዴት እንደዚህ ልትል ቻልክ ስለው ስልጠና 3 ስማር ጀርመን ሀገር ተነግሮኛል። አንድ ስፖርተኛ በ15 ቀን ምናምን ቢያንስ በ15 ቀን ጊዜ ውስጥ ወሲብ መፈጸም አለበት። አክቲቭ እንዲሆን ከተፈለገ ፍሌክሲቢሊቲ እንዲኖረው ከተፈለገ ወሲብ ማድረግ አለበት የሚል ስልጠና ተሰጥቶኛል። ስለዚህ ያ ነገር ነው የመጣልኝ። ያን ስለተረዳው ፈቀድኩለት አለ። ይሄው አሰልጣኝ በተመሳሳይ ናሽናል ቲሙን ይዞ እንደዚሁ 15 ቀን በላይ አንድ ወር ካምፕ ላይ ከነ ኮሚቴ በሙሉ እየተደረደረ ይጠብቃል። ተጫዋቾቹ መውጣት አይችሉም። አዳማ ራስ ሆቴል ነው ያረፉት እና በዚህ ምክንያት እንደዚሁ ሜዳ ላይ ልጆቹ ሊገዳደሉ ደረሱ። በቃ ጉልበት አለ፣ መቆም ፊሽካ ስትነፋ አይወዱም። ትሬኒንግ በቃ ስትላቸው በፍጹም አይፈልጉም። በቃ ፍላጎታቸው በጣም እንትን ነው፣ ጉልበቱ ሁሉ ነገር አላቸው እና መጨረሻ ላይ አያየና ትሬኒንጉን በቃ አስቦ የሚመጣውን ትሬኒንግ መጨረስ አይችልም አሰልጣኝ። በቃ ልጆቹ ኦቨር እየሆኑ መጡ። መጨረሻ ላይ አቆመና ማታ ልጆቹ ራት ከበሉ በኋላ ቆሞ አንድ መመሪያ ሰጠ። ያ መመሪያ ምንድን ነው? ከነገ ከጠዋቱ 1 ሰዓት በፊት እዚህ ካምፕ ውስጥ ያየሁት ሰው ከኔ ጋር እንዳይነጋገር፣ ሻንጣውን ይዞ ወደ ቤቱ እንዲሄድ እንዳላያችኋል። ከዛ ተጫዋቾቹ በሙሉ ከራት በኋላ ራቱ ጭፈራው ምኑ ምናምን ከዛ ወጥተው በሙሉ ጥርግ ብሎ ወጡ። ከሆቴል ውጭ አድረው የሚፈልጉበት ቦታ ደርሰው ምናምን መጡ። ጠዋት ሲመጡ ራሳቸውን በቃ አንዱ ኳስ ተጫዋች በቃ ቁርስ መብላት አቅቶት ዳቦ ላይ ነው የተደፋው። በቃ ራሱን ገሎ ነው የመጣው በቃ ጨርሶ እና እንደዛ ሆነ። ከዛ አሰልጣኙ ስለሚያውቅ ዛሬ ትሬኒንግ የለም ረፍት አድርጉ ተባለ። ረፍት አድርጉ። ከዛ ማግስቱ ቀጣይ ትሬኒንግ ላይ ልጆቹ በሚገርም ሁኔታ በቃ ትሬኒንግ ቦታ ላይ ያለው ነገር ምናምን ነገር የሚገርም ነውና እንደዚህ አንድ ቦታ ላይ ባደረካቸው ቁጥር የማፈን ነገር አለ፣ ሙያውን የመረዳት ችግር አለ። ተጫዋቾች አንድ ቦታ በተቀመጡ ቁጥር ፍላጎቶች አላቸው። በተለይ ከወሲብ ጋር ተያይዞ ብዙዎቹ ማድረግ ይፈልጋሉ። የኛ ሀገር አሰልጣኞች ደግሞ በባህሪያቸው የእውቀትም የግንዛቤም ችግር ስላለ ያፍኗቸዋል። ወንዶች ሲሆኑ በየትኛውም አጋጣሚ ወጥተው ብቻ ፍቃዱን ያገኙ ከግቢ ይውጡ እንጂ በየትኛውም አጋጣሚ ራሳቸውን አስደስተው የሚፈልጉትን አድርገው ይመጣሉ። ሴቶች ሲሆኑ ግን እንደዚህ አይነት እድል የላቸው። ከባህላችንም አንጻር ከብዙ ነገር አንጻር ስታዩ እንደዚህ አይነት እድል ሴት እግር ኳስ ተጫዋቾቻችን የላቸው። ስለዚህ ምንድን ነው ሊሆን የሚችሉት? ስለዚህ አሁን ወደ እርስ በርስ ወደምንለው ነገር ሳይወዱም በግድ ሊሄዱ የሚችሉበት እድል እንዲፈጠር ያደርጋል። ሴት እግር ኳስ ተጫዋቾችን ስትይዝ እግር ኳስ ተጫዋቾችን ብቻ ሳይሆን በአጠቃላይ ስፖርተኞችን፣ አትሌቶችም ምንም ነገር ስትይዝ አብረ ግንዛቤ ውስጥ ማስገባት ያለብህ ጉዳዮች አሉ። ከማንስትሬሽን ጋር፣ ከወሲብ ፍላጎት ጋር፣ ከብዙ የምታያቸው ጉዳዮች አሉ። ከዛ አንጻር ሙያተኞቻችን ምን ያህል የተቃኙ ናቸው? ክለቦቻችን ይህንን ግንዛቤ ያስገባሉ ወይ? በአሰልጣኞችና በተጫዋቾቹ መካከል ጤናማ የሆነ ግንኙነት አለ ወይ? ተጫዋቾቹ በትክክል ስሜታቸውን፣ ፍላጎታቸውን ይገልጹላቸዋል ወይ? አሰልጣኞቻችን ስለ ወሲብ፣ ስለ ማንስትሬሽን ምን ያህል እውቀት አላቸው? ምን ያህል አቅም አላቸው የሚለውን ነገር ማየት ያስፈልጋል። በዚህ ረገድ ምን የተመቻቸ ነገር አለ ለነዚህ ስፖርተኞች? በዛ ላይ አስብ፣ በጣም ወጣት ታዳጊዎች ናቸው እነዚህ ስፖርተኞች። በዛ እድሜ ላይ ሲሆኑ የሴክስ ፍላጎታቸው እጅግ በጣም ከፍተኛ ነው የሚሆኑ። ስለዚህ እነዚህ ልጆች ማሳወቅ ማስተማር ያስፈልጋል። አስታውሳለሁ ነፍሳቸውን ይማረው ዶክተር ወልደ መስቀል ኩስትሬ፣ ነደራርቱ፣ ሁሉም በዚህ ረገድ ሊመሰክሩ ይችላሉ።
ክፍል ውስጥ አስገብተው ስለ ማንስትሬሽን ሲመጣ እንዴት እንደሚቆጣጠሩ፣ ምን ማድረግ እንዳለባቸው፣ ምን አይነት ስሜት እንደሚሰማቸው አስገብተው ያስተምሩ ነበር። ይሄንን የሚያደርግ ሌላ ባለሙያ አለ? አላውቅም። ግን በአብዛኛው እንደሚቸገሩ ነው የሚሰማው። ትሬኒንጉ የምትሰጠው ትሬኒንግ ከማንስትሬሽን አንጻር ዶክተር ተስፋዬ ሲናገር ነበር። ከዛ አንጻር ማንስትሬሽን ሲይዛቸው ልጆቹ ትሬኒንግ ላይሰሩልህ ይችላሉ፣ ፍላጎት ላይኖሩ ይችላሉ፣ ሊነጫነጩብህ ይችላሉ፣ ሊሰድቡክ ይችላሉ። ያንን ስሜት አሰልጣኙ ይረዳቸዋል። እነዚህ ልጆች አታድርግ አሁን በብዙ አሁን እንዲያውም በተወሰነ ደረጃ ይቻላል እንጂ ወሲብ መፈጸም እንደ ከባድ ነውር ብቻ ሳይሆን ወንጀል የሚቆጠርበት ሀገር ላይ ነው ያለነው። ስፖርተኞች ለምን ሴት አቅፈህ ሄድክ ወይም ሴት ጋር አብረህ ታየክ ተብሎ የሚቀጣበት የሚባረርበት ጊዜ እኮ ኢትዮጵያ ውስጥ ነበር። የተሳሳተ ግንዛቤ ነበረ፣ አሁንም አለ። ይሄ ነገር ሙሉ ለሙሉ የተቀረፈ አይደለም። ስለዚህ እንዲህ አይነት ሁኔታ ባለበት ውስጥ እንዲህ አይነት አደጋ ሊመጣ ሊፈጠር እንደሚችል መገመት ከባድ አይመስለኝም። አለ በዚህ ረገድ ተጫዋቾቻችንን አትሌቶቻችንን ምን አስተምረናቸዋል? ምን አድርገንላቸዋል? ሴት ስፖርተኞች እኮ የሚያሰለጥኗቸው አሁን ፕሪሚየር ሊጉ ላይ ከሄድክ ሴት አሰልጣኝ ስንት ነው ያለው? በቃ የምጠቅሰው በቃ ካሉ 2-3 አይሞሉም እኮ። አብዛኞቹ 90% ወንዶች ናቸው። ስለዚህ እነዚህ ሴት ልጆች ለወንዶቹ ፍላጎታቸውን ስሜታቸውን ይገልጹላቸዋል፣ ይናገሩላቸዋል። ከቡድን መሪ ወጌሻ ሴት ልጅ እኮ ጡቷን ተመታ እዚህ ጋር ነው ያመመኝ ነው እኮ የሚሉት። ብሽሽቷ ተጎርታ ሌላ ቦታ ነው የምትናገረው። ምክንያቱም ያሻት ወንድ ነው። ስለዚህ ክለቦቻችን፣ ፌዴሬሽኖቻችን ማሊያ ገዝተው ኳስ ገዝተው ገንዘብ ከመስጠት ውጪ ለሴት ስፖርተኞቻችን ወይም ለእግር ኳስ ለወንዶቹም ቢሆን ወንዶቹ ጋር እኮ ታዳጊዎች አሉ፣ ወጣቶች አሉ። እነዛ ወጣቶች እኮ በተመሳሳይ ነው የምናያቸው። አሁን ጉዳዩ እዚህ ጋር የበዛው ለምንድን ነው? ቅድም ያነሳናት ነገር አለ። ወንዶች ወጥተው እንደፈለጉ የማድረግ እድል አላቸው፣ ሴቶቻችን ግን ይሄ እድል የላቸው። ስለዚህ ወንዶች ላይ ግን ስትመጣ ታዳጊዎች አሉ፣ ገና የሚያድጉ ወጣቶች አሉ። እነዚህን ወጣቶች እኮ ጾታዊ ትንኮሳ እኛ ሀገር እግዚአብሔር ይመስገን ሰላም ነው። ውጮቹ ላይ ግን ስትሄድ አሁን ሳነብ ብዙ ነገሮች አያሉ። በወንድ እግር ኳስ ተጫዋቾች ላይ ሁሉ የሚደርስ አደጋዎች አንዱ ይሄ ነው። ሌላው ከዚህ ከፋይናንስ ጋር ተያይዞ ያለ ውስንነት። አብዛኞቹ እግር ኳስ ተጫዋቾች ሴትም ሆኑ ወንዶች በኢኮኖሚ ረገድ ከዝቅተኛ ቤተሰብ የመጡ ናቸው። አብዛኞቹ በሚባል ደረጃ አይደለ። ስለዚህ የኢኮኖሚ ጥገኝነት፣ የኢኮኖሚ ችግር አለባቸው። በዚህ የተነሳ በአሰልጣኞቻቸው በአመራሮቻቸው ሊደፈሩ፣ ጾታዊ ትንኮሳ ሊደርስባቸው አሁን ለእርስ በርስ ግንኙነት እኮ አሁን ተጫዋች ለተጫዋች ነው የሚባለው አይደል? ተጫዋች ከአሰልጣኝ ጋርም ሊሆን ይችላል። ይህ ጉዳይ አለ፣ እኛ ሀገር ላይም ይነገራል፣ በመረጃ ደረጃ አለ። ስለዚህ ይሄ ነገር ሊከሰት ይችላል። ብዙ አሰልጣኞች እንዲያረግልሻለሁ እንዲያረጋ ይሄን ካላረግሽ እንዲያታረግም ብለው በሴት ስፖርተኞቻችን ላይ እንደዚህ አይነት ነገር ያጋጥማቸው። ሴት ስፖርተኞቻችን እኛ ሀገር ብዙ ቻሌንጆችን ተቋቁመው ነው የሚጫወቱት የሚሰሩት። ይሄንን ለመቅረፍ ይሄንን ለማስተካከል ምንም
ድጋፍ የሚያደርግላቸው አሰራርም የለም። ይህንንም የሚከታተል ተቋም የለም። ይሄ ጉዳይ በነገራችን ላይ በኢትዮጵያ ብቻ ሳይሆን ፊፋም ካፍም በጣም የተቸገሩበት ጉዳይ ነው። ጉዳዩ ውስብስብ ነው ለማግኘት። ፊፋ ይህን በተመለከተ ግብረ ሰዶማዊነትን፣ ጾታዊ ትንኮሳን ምናምን በተመለከተ ህግ አለው፣ ስርዓት አለው። ነገር ግን እስካሁን ድረስ ግን ይህን ህግ በአግባቡ መተግበር አልቻለም። አሁን እንደውም በቅርቡ አንድ ትልቅ ራሱን የቻለ ተቋም ሊፈጥር እንቅስቃሴ ጀምሯል። ፊፋ እቅዶች፣ ስትራቴጂዎች ወጥተው ወደ ተግባር እየተገባ ያለበት ሁኔታ አለ። የጉዳዩ ውስብስብነት በጣም ከባድ ከመሆኑ የተነሳ አሁን ላይ እኛ ሀገር በጣም እየተራገበ ነው ጉዳዩ። ነገ ወደ መስመር ለማስገባት ስትሄድ ግን አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። ዛሬ ላይ እየተናገሩ ያሉ ሰዎች ነገ ላይ ላይናገሩ የሚችሉበት እድል፣ መረጃዎች ሊጠፉ የሚችሉበት እድሎች ሊፈጠሩ ይችላሉ እና እነ ፊፋም ይሄን ነገር ለመቋቋም አንድን ለማድረግ የተቸገሩበትን ሁኔታ ማንበብ ይቻላል። የተለያዩ መረጃዎችን መከታተል ይቻላል እና በዋናነት ከዚህ ከኢኮኖሚ ጋር ተያይዞ ብዙ ስፖርተኞች እየተጎዱ ያሉት በዛ ነው። ትልልቅ የምትላቸው ተጫዋቾች ወጣቶቹን ይበክላሉ። ለዛ አንዱ ምክንያት ሊሆን የሚችሉት እነዚህ ታዳጊዎች ገና ሲያድጉ እነሱን አይተው ነው የሚያድጉት። እነሱን ብለው ነው አርአያ አድርገዋቸው ሊሆኑ ይችላሉ። ስለዚህ የኢኮኖሚ ችግር አለ። ለእነሱ ብዙ ነገር ያደርጉላቸዋል። አሳቢ ደጋፊ መስለው ሊቀርቧቸው ይችላሉ። ስለዚህ በዛ ውስጥ ታዳጊዎቹ ሰለባ የሚሆኑበት እድል አለ። በነገራችን ላይ ይሄ ጉዳይ አሁን ላይ በዋናነት ሴቶቹ ጋር ይህን ነገር እንጂ ወንዶች አካባቢም የሆነ ጊዜ ላይ ብልጭ ብሎ ነበረ። በስፖርተኞች አይደለም፣ በአመራር ቦታ ባሉ ሰዎች ከዛ እርምጃ የተወሰደባቸው አሉ። ከክለቡ እንዲሰናበቱ የተደረገበት ሁኔታም አለ። ዞሮ ዞሮ ግን አሁን እንደ አጠቃላይ ግን ስንመለከተው ይሄ ጉዳይ እግር ኳሱ ላይ ብቻ ሳይሆን የተለያዩ አይናችንን በደንብ ከፍተን ማየት መቻል አለብን። ታዳጊዎቻችን ላይ ልጆቻችን ላይ ይሄ ነገር ላለመከሰቱ ምንድን ነው ዋስትናችን? ስንቶቻችን ልጆቻችንን በዚህ ረገድ እናስተምራለን፣ እናሰለጥናለን፣ እንከታተላለን? ዛሬ ላይ እንደዚህ ሁለተኛ ደረጃ ትምህርት ቤቶች ላይ እኮ የምትሰማቸው ብዙ ነገሮች አሉ። በዛ እድሜ ላይ ማይፈጠር ማይከሰት ብለህ የምትገምታቸው ነገሮች እኮ እየተከሰቱ እየሰማን አይደል? ስለዚህ አሁን ጉዳዩን ዝም ብሎ ከማራገብ በዘለለ እያንዳንዱ ሰው ቆም ብሎ ጉዳዩን ማየት ማጤን ያለበት ይመስለኛል። እኔ ልጄን እንዴት ነው መከታተለው፣ እንዴት ነው የምደግፈው የሚለው ነገር በደንብ ቅርብ ከመሆን አንጻር በተለይ ደግሞ ምናልባት በስፖርቱ ሌሎቹ ጉዳዮች እንዳሉ ሆነው ግን በስፖርቱ ላይ ቅድም ያልካቸው ሀሳቦች መሰረታዊ ሀሳቦች ናቸው። በተለይ አሰልጣኞቻችን የተጫዋቾችን ፍላጎት ከመረዳት አንጻር ብዙ ስንነቶች አሉ። ይሄ የባህል ማዕቀፍ ውስጥም እንዳለ ሰው ብዙ ተግዳሮቶች እንዳሉ እዛ ጋር ተረዳለ። በተለይ ከሴቶች እግር ኳስ ጋር በተያያዘ ከስነ ልቦና አንጻር ስነ ልቦናዊ ነገሮችን ከመረዳት አንጻር ሳይኮሎጂካሊ ልጆችን ከማንበብ አንጻር ብዙ ስንነቶች እንዳሉ ብዙ የሚያስረዱ ነገሮች አሉ። እነዚህን ነገሮች ደፈር ብሎ ለመጠየቅ ሴትና የወንዱ ግንኙነት ወይም ደግሞ የሴት ተጫዋችና የወንድ አሰልጣኝ ግንኙነት በጣም ከባድ ነው። ያን ያክል ስሜታቸውን አውጥተው ለአሰልጣኙ ከመናገር አንጻር ብዙ ስንነቶች አሉ። እነዛን ነገሮች ለመናገር በጣም ከባድ ነው የሚሆነው። ፍላጎቶች ቢኖሩ ብለንም ልንናገር አንችልም። ተፈጥሯዊ ስለሆነ ፍላጎቶች አሉ። ይሄኛው እድሜ ደግሞ እንደዚህ አይነት እድሜ ላይ አብዛኞቹ ተጫዋቾች ያኛው እድሜ ላይ ነው ያሉት። የእንደዚህ አይነት ፍላጎቶች ወደ ላይ የሚወጡበት እድሜ ላይ ስላለ እና ከዚህ አንጻር በተለይ ደግሞ የአሰለጣጠን ከሜዳ ላይ ያሉ ተግባራትን ታክቲክና ቴክኒክ ውጪ ግን ከዛ ውጭ ያሉትን ከአመጋገብ ጀምሮ ያሉትን ነገሮች ምናልባት ከአመጋገብ ጋር የተያያዘ ነገሮች ደግሞ ለነዚህ ነገሮችም ትልቅ
አፌክት ስለሚያደርጉት ያንን ነገር ብዙ ከመረዳት አንፃር ብዙ ውስንነቶች አሉና አሁን ብዙ ሰው ይሄኛው መረጃ ከወጣ በኋላ ምናልባት ለምን ሆነ የሚለው ነገር ላይ ነው እንጂ እንዴት ሆነ የሚለውን ነገር በደንብ ከማየት አንፃር ውስንነቶች እንዳሉ እያየን ነው። በደንብ ግን እንዴት ሆነ የሚለው ነገር ለቀጣይ መፍትሄዎችን ያሳያል። ምናልባት ወደ ኋላ እናነሳዋለን። የክለብ አመራሮች በጣም የገረሙኝ ነገሮች አሉ። አንዳንድ የክለብ አመራሮች የሚናገሩት ነገር ብዙ ውሃ የማያነሳ ነገር ነው። ክለቦችን እናፈርሳለን፣ እንደዚህ ከሆነ ክለብ ማፍረስ ብቻ ይህን ነገር ሊያስቆሙ የሚችል አይመስለኝም። ግን መፍትሄዎች፣ የዘላቂ መፍትሄዎች ያስፈልጉታል። ይሄ ነገር አይደለም ከሆነ ክለብ ሳይሆን የምታፈርሰው እንዴት ሆነ የሚለውን ነገር በደንብ መፈተሽ ያስፈልጋል። ብዙ ነገሮችን እየሰማን ነው አይደል? ይሄኛው የግብረ ሰዶማዊ ነገሩ ገኑ ወጣ እንጂ ሴቶች እግር ኳስ ላይ የሚሰሙት ነገሮች ብዙ ናቸው። በተለይ ከጾታዊ ትንኮሳ ጋር በተያያዘ ቅድም ያነሳቸው ብዙ የሚታለፉ ነገሮች አሉ። አንድ የሴት እግር ኳስ ተጫዋች ወንድ ወጌሻ ሲሆን በጣም ከባድ ነገር ነው የሚሆነው። ያንን ነገር አካላዊ ንክኪዎች አሉ። ከዛ ጋር ተያይዞ እንዴት ነው ያቺ ሴት እግር ኳስ ተጫዋች ኮምፎርታብል ሆና ያለውን ነገር ስሜቷን ሁሉ ለማካፈል ወይም ደግሞ የሚሰማትን ነገር ሸር ለማድረግ ብዙ የምትቸገርበት ነገሮች አሉ። የምንሰማቸው ነገሮች ብዙ አሉ በዛ ዙሪያና ብዙ ሪፎርም የሚያስፈልጉት ነገሮች አሉ። በተለይ ሴት እግር ኳስ ተጫዋቾች ላይ ያለው ነገር ከሴትና ከወንዶች ከአሰልጣኞች ጀምሮ ያለው ነገር ብዙ መሻሻል ያለባቸው ነገሮች አሉና የስልጠና ሂደታችንም በእንደነዚህ አይነት ጉዳዮች ላይ ቅድም ያነሳቸው የድሮ አሰልጣኞች ምናልባት በዛ ዘመን ከጊዜያቸው የቀደሙ ናቸው ብዬ ነው ማሰብ። ይሄን ነገር ማሰብ በጣም ትልቅ ነገር ነው። ሳይኮሎጂ መረዳት አብዛኛው የእግር ኳስ ጨዋታ ከቴክኒክና ከታክቲክ በዘለለ ቢያንስ ከ60 ከ70 በላይ የሚሆን አእምሯዊ ነገር ነው። አእምሯዊ ነገሩ ጤናማ ካልሆነ እግር ኳስ ያንን ቴክኒክና ታክቲክ ሜዳ ላይ አውርዶ ለመስራት ተጫዋቹ በደንብ ነው የሚቸገረው። ስለዚህ አእምሯዊ የሆነውን ነገር መረዳት አሰልጣኞች በደንብ ይጠበቅባቸዋል። ምን ነው የሚፈልገው የሚለውን ነገር ማንበብ በጣም ትልቅነት ነው። ከዛ ላይ አሁን ትምህርቶች የኮቺንግ ትምህርቶች በእንደዚህ አይነት ነገሮች ላይ ብዙ እንትን ይላሉ። ግን የኛ ቀደም ያልናቸው ሀሳቦች በተለይ ከባህል ጋር የተያዘው ነገር ሀሳባችን አውጥቶ የመግለጽ ችግር አለብን። እንኳን ሴቶቹ ይቅርና ወንዶቹ ላይ ብዙ ችግር አለ። እንደዚህ አይነት ነገሮች እንደ ነውር ተደርገው የሚወሰዱበት ነገር አለና እነዚህ ነገሮች ደግሞ እንደ ነውር ተወስደው የበለጠ ነውር እየሆኑበት መልካቸውን ቀየሩና የበለጠ በጣም ነውር ወይም ደግሞ ታቡ የሚባለውን ነገር እግር ኳሱ ላይ እንደዚህ አይነት ነገሮችን እየሰማን ያለ ነውና ስለዚህ እግር ኳስ አሰልጣኞቻችን ላይ ትልቁ የቤት ስራ ያለው እዛ ጋር ይመስላል። አንደኛ አሰልጣኞቻችን፣ ሁለተኛ ደግሞ አመራሮች ቅድም ያልካቸው ኳስና ደሞዝ ከመክፈል ውጭ በዘለለ ሌላ ከዛ የዘለለ ሚና እንዳላቸው ግን ያንን ነገር መረዳት ያስፈልጋልና ነገሩ በጣም ብዙ የሚፈልጋቸው ነገሮች እንዳሉ የሚያሳይ ነገሮች አሉትና ከዚህ አንፃር በደንብ ትኩረት ሊሰጠው ይገባል የሚለው ነገር እውነት ነው። አሁን ሁሌ የምንናገረው ነገር አለ። በድሮ አስተሳሰብ መሄድ አይቻልም። ከዘመኑ ጋር እየዘመንክ መሄድ ተገቢና ትክክል ይመስለኛል። አሁን ላይ የጅምላ ስልጠና ቀርቷል። ዓለም ላይ እያንዳንዷ ነገር ስፔሲፊክ እየሆነ ነው። ሁሌም እንደምናገረው የኢትዮጵያ እግር ኳስ አጠቃላይ አሁን ወደ ግብረ ሰዶማዊነት መጣን እንጂ በአጠቃላይ እግር ኳሳችን እየተመራ ያለው እኮ በአንድ አሰልጣኝ ወይም በሁለት አሰልጣኞች እውቀት ነው። ግን እግር ኳስ የሚፈልጋቸው በርካታ ሙያተኞች አሉ። የዚህ እኮ አንዱ ችግር እኮ የመጣው ቅድም የምናነሳቸው ችግሮችን በሙሉ ሊቀርፍ የሚችል ባለሙያ እኮ አብሯቸው አለመኖሩ አይደለ እንዴ? የሆነ የስነ ምግብ ባለሙያ፣ የአካል ብቃት ባለሙያ፣ የምናምን ባለሙያ እያለን ብንመጣ እኮ እነዚህ ችግሮች እዚህ ላይ ደርሱ ይችላሉ። ምክንያቱም እነዚህ ባለሙያ የስነ ልቦና ባለሙያ ከነዚህ ልጆች ጋር አብሮ ቢኖር በእነዚህ ልጆች በእነዚህ ድጋፍ ቢያገኙ ነገሮች እየቀለሉ ይመጣሉ። የእነዚህ ባለሙያዎች አለመኖር ችግሩ እንዲባባስ አድርጎታል። ትክክለኛ ሰው ለትክክለኛ ቦታ አለመመደብ። አሁን ሴት እግር ኳስ ተጫዋቾችን ይዘው ወንድ አሰልጣኝ ማድረግ በራሱ ያለው ችግር አለ። ቢያንስ ረዳቱ እኮ ምናምን የማድረግ ነገር እኮ የለም እኮ ቢያንስ ስለሷ እንድታካፍል የማድረግ በተወሰነ ደረጃ እሱም ብቻ ሳይሆን ደግሞ ትክክለኛ ባለሙያ ባዮሎጂካል እኮ የሰው ልጅ አፈጣጠርን በደንብ ካልተረዳ አሰልጣኟ ሴት ብትሆንም ምን ብላ ትነግራታለች? አትነግራትም። ቅድም የረሳሁት አንድ ነገር
2 ግብ ጠባቂዎች ታዋቂ ግብ ጠባቂዎች ናቸው። ሁለቱም የኢትዮጵያ ብሔራዊ ቡድን ግብ ጠባቂዎች ናቸው። ለእሑድ ጨዋታ ሐሙስ ወይ አርብ ሴክስ ካላረኩኝ ተማሪ ቢለቀቅ አልይዝም ያለኝ ግብ ጠባቂ አለ። የኢትዮጵያ ብሔራዊ ቡድን ታዋቂ ግብ ጠባቂ በቃ ወሲብ መፈጸም አለብኝ በቃ ያለበለዚያ ምንም ቢመታ እያየሁት ነው የሚገባዋል እና የግዴታ በቃ እንደዛ መሆን አለብኛል። አንዱ ደግሞ በቃ ልጁ በጣም ዝምተኛ ነው፣ ድምፁ አይሰማም። ካምፕ ውስጥም በልምምድ ላይም በየትኛውም ቦታ ላይ ድምፁን አትሰማውም ልጁ። ኢንተርቪው ለማድረግ በጣም የሚያስቸግር ነው እና ካምፕ ውጤት ቲሙ አልነበረውም። በአጋጣሚ 15 ቀን ምናምን ተያያዙ። በቃ መውጣት መግባት የለም። በቃ እዛው ትሰራለህ፣ እዛው ትተኛለህ። ከዛ አንድ ቀን በቃ ከአቅሙ በላይ ሲሆንበት ወጌሻውን እፈልጋለሁ ይጠራውና እሺ ብሎት ሲሄድ ቆይ በኋላ ነገር አለው ይሏል። እንደዚህ እያለ ሳምንት ፈጅቷል ልጁ። መጨረሻ ላይ አልቻለምና እኔ በቃ ሴክስ ካላረኩ እኔ መስራት አልችልም እና ንገርልኝ ለአሰልጣኙ አለ። ከዛ ወጌሻው ደግሞ ሌላ ሳምንት ፈጀ። ለአሰልጣኙ እንዴት ብሎ ይንገረው? ይህ ልጅ ወሲብ ማድረግ ይፈልጋል ብሎ መናገር አለበት። እንዴት ብሎ ይንገረው? እሱ ለአሰልጣኙ ደግሞ እሱ ሳምንት ቆየን። መጨረሻ ላይ ታሽቶ እባክህ ብሎ ሲከብደው ካፒቴኖቹን ጠራና ወጌሻው ከእነሱ ጋር ተመካከረ። ከዛ ካፒቴኖቹ ደግሞ አሰልጣኙን በጣም ስለሚቀርቡ ስለሚረዱት አረ ምንም ችግር የለም እንቅረው፣ እሱ እንደዚህ ያለ ካዋረ እሱ እንደዚህ ያደርጋል እንዴ ምናምን ይላሉ። ከዛ በኋላ ነገሩት ለአሰልጣኙ። በጣም በቃ ሳቀ አሰልጣኙና መጨረሻ እሱ እንደዚህ ይላል። ከዛ ልምምድ እንትን ሲሉ ሰበሰበና እንግዲህ አንዳንድ ልጆች ና ስትባሉ የምትሄዱ ተኛ ስትባሉ የምትነሱ አላችሁ። ስለዚህ የቤት ጣጣ አለባችሁ፣ ጣጣችሁን ጨርሳችሁ ነው አለ። መልእክቱ ለልጁ ነው እያለ ሳቀ። ልጁ ሄዶ ሲመጣ እንደነገርኩ እንትን ሆነና እንዲህ አይነት ነገር መረዳት ይፈልጋል ተጫዋቾቹ። አንድ ተጫዋች ዝም ብለህ ስታበላ በዛ ላይ ፖሬጅ በየቀኑ ይጠጣሉ። ፖሬጅ ደግሞ ወዴት ነው የሚሄደው? ብዙ ምንትን ላይ የሴክስ ፍላጎትን እንዲጨምር የሚያስችል አመጋገቦች ነው በአብዛኛው ስፖርተኛ እንደዛ አስታውሳለሁ። ካልተሳሳትኩ ትልቁ ሮናልዶ እኮ ከጨዋታ በፊት እኮ ወሲብ እፈጽማለሁ ብሎ በይፋ የተናገረበት ጊዜ አለ እና እንዲህ ያን ነገሮችን መረዳት ማወቅ ይፈልጋል። በዛ ላይ እንደነገርኩ ልጆቹ ታዳጊዎችና ወጣቶች ናቸው። ምንም አያውቁም ስለ ወሲብ እኮ አንዳንዶቹ አይደለ። አንድ ጽሑፍ የዛሬ 15 ዓመት ይመስለኛል ያነበብኩትና ከዛ በኋላ ከአሰልጣኝ ስዩም ከበደ ጋር ቁጭ ብለን አወራን እና ውጪ ፈረንጆቹ ያጠኑት ጥናት ነው። ልጆች ልክ 13ኛ ዓመታቸው ላይ ሲደርስ የስልጠናው መንገድ መቀየር አለበት ይላል። ለምሳሌ ከዛ በፊት 13 ዓመት እስኪደርሱ ድረስ 70% ሜዳ ላይ 30% ክፍል ውስጥ ነበር የሚሰጣቸው። ልክ 13ኛ ዓመታቸው ላይ ሲደርሱ ግን የተጫዋቾቹ ሆርሞን ይቀየራል። ጡታቸው ማበጥ ይጀምራል። ብዙ ነገራቸው መቀየር ይጀምራል። ስለዚህ በዚህ ጊዜ ላይ የተጫዋቾቹ ባህሪም አብሮ ይቀየራል። አብዛኞቹ ልጆች በዚህ እድሜያቸው ላይ 13 14 ዓመት ላይ ሲደርሱ ጽሁፉ ራሱ ቃሉን ነው ዲስኮ ቤት መሄድ ያምራቸዋል። ተቃራኒ ጾታ ፍላጎታቸው ይጨምራል ይላል። ስለዚህ ልጆች የሰው ልጅ ማንነት በደንብ መገንባት የሚጀምረው እዚህ ሰዓት ላይ ነው። ስለዚህ ስልጠናው መንገድ መቀየር አለበት። 70-30 የነበረው አሁን 30-70 መሆን አለበት። 30% ሜዳ ላይ 70% ክፍል ውስጥ መሆን አለበት። ክፍል ውስጥ በደንብ አድርጋ ልጆቹን ማስተማር ወደፊት ሀገር ከነሱ ብዙ እንደምትጠብቅ ብዙ ነገር መስራት ከፊታቸው እንዳለባቸው ምናምንና ብዙ ነገሮችን የምትመክርበት ጊዜ ነው ይላል። አሁን እኛ ሀገር በዚህ ደረጃ ነን አይደለም። እግር ኳስ ተጫዋቾቹን አይደለም ልጆቻችንን
በዚህ ደረጃ እንመክራለን፣ በዚህ ደረጃ ገብቶን እናደርጋለን። ባለጌ እንደዚህ አይነት ወሬ እንዳታወራ ብለን ከመደብደብ የዘለለ ምንም ነገር አናደርግም። ግን ማድረግ እንዳለብን አሁን ይሄ ነገር ሊያስተምረን ይገባል ብዬ አስባለሁና እንዲህ አይነት ነገሮች ያው እኛ ሀገር እግር ኳስ ላይ የለም። ትልቁ ችግር እኛ ሀገር እግር ኳስ ስራ አለመሆኑ ነው። በቃ ቅድም እንደነገርኩ ኳስ ይገዛል፣ ማሊያ ይገዛል፣ ትብታ ይገዛል፣ ሆቴል ይያዛል፣ በቃ ሂድ ሰልጥን። ግን እግር ኳስ ከዛ የዘለለ ነገር የሚጠይቅ ነው። ህፃናቶችን ከዛ እድሜ ጀምሮ ነው በእግር ኳስ ውስጥ ስትል አሁን ክለብ ብቻ አይደለም ከታች ጀምሮ ስታመጣ በዚህ ተቃኝተው መምጣት አለባቸው። ይሄ ሴቶች ስለሆኑ ብቻ ሳይሆን ወንዶቹ ጋር ቢሆን ብዙ ተጫዋቾች እኮ አሁን መጥተው ቶሎ የሚጠፉት ለምንድን ነው? ፐርፎርማንሳቸውን ጠብቀው የሚሄዱት ለምንድን ነው? መጠበቅ ያልቻሉት ለምንድን ነው? ከዛ ጋር እየተገነቡ እየተሰሩ ስለማይመጡ። ስለዚህ ይህን ጉዳይ ዛሬ ላይ ስናነሳው እንዴት ሊከሰት ይችላል፣ ለምን ይከሰታል የሚለው ነገር መሰረታዊ የሆነ ምክንያቱም ስላለው ነው። በደንብ በተለይ ደግሞ ከባለሙያዎች ጋር በተያያዘ ለእንደነዚህ አይነት ነገሮች በጣም አስፈላጊ የሆነው ባለሙያ የስነ ልቦና ባለሙያ ነው። ያሁን የስነ ልቦና ባለሙያ ክለቦቻችን በየትኛውም ክለብ ብትሄድ እነዚህንም ባለሙያ የለውም፣ ግን ሚሊዮን ብሮች ያወጣሉ። ግን ኢትዮጵያ ውስጥ የስነ ልቦና ባለሙያ ጠፍቶ ነው እንድትል ያረጋል። 10,000 ብር ወይም ደግሞ 15,000 ብር ከፍሎ አንድ የስነ ልቦና ባለሙያ መቅጠር ለክለቦች በጣም ቀላል ነገር ነው። ምናልባት ያንን ነገር ከመረዳት ወይም ደግሞ የሚሰጠውን ጥቅም ከመረዳት አንጻር ካልሆነ በስተቀር በጣም ለነሱ ከሚያወጡት ወጪ አንጻር በጣም ቀላሉ ነገር ነው። ግን ስራው ደግሞ የበለጠ ትልቅ ነገር የሚያደርግላቸው ነው። በተለይ ደግሞ አሁን በሴቶች እግር ኳስ ላይ እንደዚህ አይነት ነገሮች ሲፈጠሩ በደንብ ቀረብ ብሎ ያላቸውን ነገሮች የሚረዳ ወይም ደግሞ ያለውን ነገር በደንብ ሲቹዌሽኑን ከግምት ውስጥ በማስገባት ብዙ ነገሮችን የሚያቀልላቸው እንደዚህ አይነት ባለሙያ ነበርና ግን እንደዚህ አይነት ባለሙያ ለመኖሩ አሁን ለእንደነዚህ አይነት ነገሮች ለመፈጠራቸው ምክንያቶች ወይም ደግሞ እየሰፋ እንዲሄድ ያደረገው ይመስላል። በቀጣይ እንደዚህ አይነት ነገሮችን ዘላቂ መፍትሄ ያስፈልጋል። አሁን ነገሩ ይኑርም አይኑርም ግን ካለም በደንብ ዘላቂ መፍትሄዎች ያስፈልጋሉ። አሁን ዝም ብሎ እንዲሆነው ብሎ ወደ ውሳኔ ከመድረስ በፊት ግን ዘላቂ መፍትሄ እንዴት ነው የሚቀጨው ይሄ ነገር የሚለውን ነገር በደንብ መፈለግ ያስፈልጋል። የመጨረሻውን ጉዳያችን እንመልከት። ምናልባት ከዚህ ጉዳይ ጋር ተያይዞ በብዙዎች ዘንድ ጥያቄ እያስነሳ ያለው ጉዳይ የፌዴሬሽኑም የክለቦችም ዝምታ አለ። ይሄ ዝምታ ለምንድን ነው የሚለው ጉዳይ ብዙ እያነጋገረ ያለ ነው። ምክንያቱም ባለድርሻ አካል ነው። ዋና የባለድርሻ ጋር ፌዴሬሽኑ፣ ክለቦቹ በደንብ የባለድርሻ አካላት ናቸው። እነዚህ የባለድርሻ አካላት ለምን ዝምታን መረጡ በዚህ ጉዳይ ላይ ሆነ አልሆነም የሚለውን ነገር በደንብ ማስረዳት ለህዝቡ ግልጽ ማድረግ ያስፈልጋል። እዚህ ጋር ብዙ እየተነሳ ያለው ንጹህም ሆኑ አልሆኑም የሚለው ጉዳይ በእርግጥ ቅድም ያልነው ጉዳይ ነው። የህግ ጉዳይ ስለሆነ ህግ ውሳኔው ላይ ሲደርስ ምናልባት የምንሰማው ነገር ሊኖር ይችላል። ግን አሁን ብዙ ሴት እግር ኳስ ተጫዋቾች ስማቸው በየቦታው እየተነሳ ነው ያለው። ይህ እንዴት ነው? ምክንያቱም የኢትዮጵያ ብሔራዊ ቡድንን ማሊያ ለብሰው የተጫወቱ ብዙ ሴት እግር ኳስ ተጫዋቾች አሉ። እነዚህ እግር ኳስ ተጫዋቾች በየሶሻል ሚዲያው ስማቸው እየተነሳ ነው ያለው። እንዴት ነው ይሄን ነገር ታዲያ ፌዴሬሽኑ ዝም ሊለው የቻለው የሚለው ነገር ብዙ የሚያነጋግር። ክለቦችም በየራሳቸው መስጠት ያለባቸው ነገሮች አሉ፣ ግን ዝምታ መርጠዋል። ይህ ለምን ሆነ የሚለውን ጉዳይ አጠራርገን እንመልከት። መለይ እንግዲህ ዝምታ ነው ይህን ጉዳይ እዚህ ያደረሰው እኮ። ቀደም ሲል እንደነገርኩ ይህ ጉዳይ ቢያንስ በወሬ ደረጃ በመረጃ ደረጃ መነገር ከጀመረ ቆይቷል፣ ዘመናት ተቆጥረዋል። በጥቂት እንኳን እኛ ጋር የበዓል እዚህ እንግዳ ሆኖ መጥተው አሰልጣኞች ይህን ጉዳይ በይፋ የተናገሩበት ጊዜ ሁሉ አለ። ባለሙያዎች አልተናገሩም ብሎ መውሰድ፣ ተጫዋቾች አልተናገሩም ብሎ ማለት ወይም ዛሬ ነው የተናገሩት ብሎ ማለት አይቻልም። ተጨባጭ መረጃዎች ሊኖሩ ላይኖሩ ይችላሉ፣ ግን መረጃዎች ግን ወጥተዋል። መረጃዎች ሲወጡ ግን ማጣራት፣ ጫፍ ድረስ መሄድ የተለያዩ ባለድርሻ አካላት ወይም ተቋማት ኃላፊነት ግዴታ ነው። ይሄ ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን ወይም የእግር ኳስ ጉዳይ ብቻ ወይም የስፖርት ጉዳይ ብቻ አይደለም። ከሃይማኖትም አንጻር የምትመለከተው ነው፣ ከባህል አንጻር የምትመለከተው ነገር አለ።
ስለዚህ በእነዚህ ውስጥ ያሉ ተቋማት በሙሉ ይህ ጉዳይ ሊመለከታቸው ይገባል። በዚህ ጉዳይ ላይ ምን አደረጉ፣ ምን እየሰሩ ነው ብሎ ማለት ያስፈልጋል። የኢትዮጵያ እግር ኳስ ፌዴሬሽን ይሄ ጉዳይ መወራት ሲጀምር በመደገፍ አሊያም በመቃወም በጉዳዩ ዙሪያ ላይ መግለጫ ሊሰጥ ይገባል የሚል የግል እምነት አለ። ክለቦችም ስማቸው እየተነሳ ነው። ስለዚህ ይህን በተመለከተ ወጥተው በድፍረት መናገር መቻል አለባቸው፣ መቃወም መቻል አለባቸው። አዎ ግለሰብ እየተነሳ በተናገረ ቁጥር የምትናገርበት ሁኔታ የለም፣ አይኖርም። ነገር ግን ደግሞ ቢያንስ ጉዳዩን ሰምተህ ተከታትለህ አይተህ ደግሞ ማሳወቅ ለደጋፊዎች ያስፈልጋል። ሌላ ቀውስ እንዳይፈጠር ማድረግ ያስፈልጋል። ነገር ግን ሁሉም አሁን ላይ ዝምታን ነው መርጠው ያሉት። አንዳንዶቹም በግል ስጠይቃቸው አረ ለእንደዚህ ነው እንደኛ ገንዘብ የምናወጣው የሚል ይሄ አመለካከት ልክ አይደለም። የስፖርት ቤተሰቡ ጋርም ስትመጣ በጅምላ ተጫዋቾቹን መፈረጅ፣ መወንጀል ልክ አይደለም። በዚህ ውስጥ እኮ ይሄንን ነገር አንድም ሁለትም ልጆቹን ወገኖች ይሁኑ የተናገሩትን እኮ ማክበርም ያስፈልጋል፣ ማመስገን ያስፈልጋል አይደል እንዴ? እነሱንም በጅምላ እየተሰደቡ ናቸው። ይሄ ጉዳይ ነገ በእግር ኳሱ ላይ ሲቀጥል በሀገር ላይ ተጽዕኖ ሊያመጣ የሚችል ጉዳይ ነው። ስለዚህ በዝምታ መታለፍ የለበትም። ተገቢው ማጣራት ማድረግ፣ ከዛ በጉዳዩ ዙሪያ ላይ መግለጫ መስጠት ያስፈልጋል። አላውቅም ጉዳዩን በሚስጥር ይዘው እያጣሩ ከሆነ እሰየው። ነገር ግን እንደዛ ነገር እየሰማን አይደለም። በነገራችን ላይ እንደዚህ አይነት ጉዳዮች ሲኖሩ በጣም ሚስጥራዊ መሆን መቻል ያስፈልጋል። በሚስጥር ነው የሚሰራው የስራ ፊፋ እንኳ ያወጣቸው እንደዚህ አይነት ጉዳዮች ሲከሰቱ ያወጣቸው ቅድመ ሁኔታዎች እንዴት ነው የምታመለክተው? ለማን ነው የምታመለክተው? ስታመለከት ምን ማሟላት አለብን? ምን ማድረግ አለብን? ያስቀመጣቸው ነገሮች አሉ። የመረጃ ሰጪውንም ደህንነት ሊጠብቅ የሚችል ሚስጥራዊ ስርዓትም አሉ እንጂ ዝም ብለህ ተነስተህ እንደዚህ ያለበት ብለህ እንደምትናገረው ቀላል አይደለም። አሁን ግን እየተካሄደ ያለበትን መንገድ ጉዳዩን ለማጋለጥ የሚደረገው መንገድ ነገ በፍትህ ስርዓቱ ላይም የራሱን የቻለ ችግር ሊፈጥር ይችላል። ስለዚህ ተገቢ የሆነ ጥንቃቄ ይፈልጋል። ዝም ብሎ ገና ለገና ማህበረሰቡ ይቀበለኛል ይህን ጉዳይ በመናገሬ ብሎ የጀብደኝነት ነገር እኔ ብዙ ርቀት ያስኬዳል ብዬ አላስብም። ልጆችንም መጠበቅ ስለሚያስፈልግ፣ እግር ኳሱን መጠበቅ ስለሚያስፈልግ፣ ባህላችንን መጠበቅ ስለሚያስፈልግ፣ እምነታችንን መጠበቅ ስለሚያስፈልግ ኢትዮጵያ ውስጥ እንደመታደለው ነው እንዲህ አይነት ግብረ ሰዶማዊነት በእምነትም በባህልም የሚወገዝም። ይሄ ትልቅ መልካም ነገር ነው። ጉዳዩን ለመቆጣጠር ለማቆም ፊፋ ካፍ የተቸገሩበት አንዱ ምክንያት ይሄን እንትን ለማስቆም በሚያደርጉት የተለየ ችግር የሆነባቸው አንዳንዱ ሀገር ላይ ተቀባይነት አለው በእምነትም በባህልም፣ አንዳንዱ ላይ ደግሞ እንደኛ አይነት ደግሞ አለ። ሌላ ደግሞ ሁለት ቦታ የረገጠ ደግሞ አለ። እነዚህ ሁኔታዎች ፊፋ በአንድ ወጥ ስርዓት ውስጥ እንዳይገባ አድርጎታል። ስለዚህ እኛም ሀገራውን ይሄ ነገር ከባህል ከምን አንጻር መጥፎ ቢሆንም የመናገር ባህላችን ደግሞ ደካማ ነው። በግልጽ አንነጋገርም፣ በግልጽ አንናገርም። ስለዚህ ከዚህ አንጻር ጥንቃቄ የሚፈልግባቸው ነገሮች አሉና እንደ አጠቃላይ ግን ዝም መባሉ ነው ይህንን አደጋ ዛሬ ላይ እንዲከሰት ምክንያት የሆኑ። ስለዚህ ዝም ማለት ተገቢ አይደለም። በእርግጥ ዝምታው ምስጢራዊ መሆኑ በጣም የሚመከር ነው፣ አሪፍ ነገር ነው። ግን አሁንም የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በላይ ትልቅ ስራ የለውም። በቃ እግር ኳሱን የሚያጠለሽ የሚያጠፋ ታዳጊዎች ነገ ወደ እግር ኳስ ሜዳ እንዳይሄዱ የሚያደርግ ጉዳይ ነው እየተከናወነ ያለው። ስለዚህ ይህን ጉዳይ የመጠበቅ
ጉዳይ አለበት፣ ስራ አለበት ብዬ አስባለሁ። ነገ ማንም ወላጅ ልጁን ኳስ ተጫዋች ብሎ ላይልክ ይችላል። ስለዚህ ይሄ ነገርን በዝምታ የምትመለከተው ጉዳይ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ወይም ስፖርት ባለድርሻ አካላት ብቻ ሳይሆን የሃይማኖት ተቋማትም የባህል ተቋማትም ይህ ጉዳይ በቀጥታ የሚመለከታቸው አካላትም በዚህ ጉዳይ ላይ በቅንጅት መስራትና ይህን ጉዳይ ማቆም ተገቢና አስፈላጊ ነው ብዬ አስባለሁ። ወደ ውሳኔም ወደ ድምዳሜ ከመድረስ በፊት መንስኤውንም ለምን እንዴት ተከሰተ የሚለውን ነገር የስፖርት ቤተሰቡ በደንብ መረዳት አለበት፣ ወይም ደግሞ ቋሚ የሆነ መፍትሄ ከስሩ ሊፈለግ ይገባል። አጠቃላይ እንግዲህ የሚመለከታቸው አካላት በጋራ ስፖርት ብቻም ሳይሆን አጠቃላይ ባህልንም እምነትንም ቅድም ያልናቸው ነገሮች በደንብ ሊነካ የሚችልና አንገብጋቢ ጉዳይም ስለሆነ ከስሩ መቀጨት ስላለበት ሁሉም በተባባሪነት በአንድ ላይ ሊዋጉት ይገባል የሚለው። ውድ ተመልካቾቻችን በዛሬው የብስራት ፕሮግራማችን ግብረ ሰዶማዊነት በስፖርቱ እንዴት ይከሰታል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።